ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ውድ እህቶቼ ሁላችሁም ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቼ ዛሬ አይን እያየው በር እያየው ይመጣሉ ብዬ በቤታቸው እንግዲህ ዙረት ነው። ያው ግን ቅመሜ አልመጣችም እስካሁን ድረስ። ሀይሚዬ የኔ ቆንጆ ባለሽበት ሰላምሽ ብዝዝት ይበልልን። ተናፍቀሻል። በአንድ ቀን ነው ያው የሚናፍቁን ታውቃላችሁ። እና ብሩኬ ደግሞ ያው በናቲ ቤት መጥቷል። የዛሬ ባይሆንም የትናንት ቪዲዮ ነው፣ ግን ያው አይተነዋል ቢያንስ ግን የዛሬ አይደለም የትላንት ነው ማለት ነው። እና ሰምታችሁት ከሆነ ብሩኬ ዝግጅት ነበረብን እዛ እንኳ ይዣት መሄድ ይፈልግ ነበረ፣ ግን ደግሞ ያው ሰላም አይደለችም ምናምን እያለ ነበር ብሩኬ ትናንትና ማለት ነው። እና ሰምታችሁት ከሆነ ይሄ ናቲን ፕሮግራም ነው ማለት ነው፣ ዝግጅት አለን ምናምን ሲል የነበረው እና ሚጣዬ እኔ ቆንጆ ስታምር የኔ እናት እድግበይ ሃፒ በርዝዴ ብያለሁ። እድግበይልን የኔ ቆንጅዬ። ናቲ እንግዲህ ከባለቤቱ ጋር ሰብሰብ ብሎ ከነ ኤፋ ጋር ከሙሽራው ጋር ማለት ነው። ያኛው ደግሞ ማን ነበር ስሙ? ብቻ ያው እንግዲህ ሰብሰብ ብሎ አክብረውታል። በዚህ አጋጣሚ ደግሞ ያው እንግዲህ ብሩኬን ተቆጥቶታል። ለምን ጠለፍካት? ለምን በር ዘጋ? ለምን እንደዚህ በዚህ መንገድ አልነበረም? ለምን እጇን ይዘህ አልመጣክም? ብሩኬ እጇን ይዞ መምጣት ከብዶት ነው እንዴ? እናንተ ምን ሆናችኋል? ቆይ እኔ አሁን ያልገባኝ ማለት ነው ያልገባኝ እህቶቼ እዚህ ጋር ማለት ነው ውዶቼ፣ ምንም በቃ አሁን የተሰጣቸውን ነገር ነው እየተወኑ ያሉት ምናምን፣ ግን አሁን ቢያንስ የሀሰን ካራክተር የተሰጠው ከራሱ ጋር የሚሄድ አይነት ገጸ ባህሪ ነው የተሰጠው። ግን የናቲ ግን ግራ ያጋባል። እና አሁን እኛን ተናጋሪ ለማድረግ ነው ወይስ ምንድን ነው? ቆይ እኛን እየገፋፉን ነው አሁን የኛን ጫጫታ ምናምን ስለሚፈልጉትም ጭምር ይመስለኛል። እና እኔ ግን አልናገራችሁም እንዴ እስኪ እንደ ዝም ብዬ አያቸዋለሁ ማለት በግርምት ማለት ነው። ምንድን ነው እነዚህ ሰዎች የሚተውኑት እያልኩ ማለት ነው። እና ውዶቼ ያው ከናቲ በላይ እኛ ለብሩኬ አንቀርበውም። ምርጥ ወንድማቸው ነው ለሀይሚዬም ለብሩኬም ማለት ነው። ዋናው ሀሰንም እንደዚሁ ብቻ ጀማው ምን አለፋችሁ ከካሜራ ጀርባ ፏፈሽ ናቸው። ቅመሜም ዛሬ ማለት ትናንትና ከካሜራ ጀርባ ትኖራለች እንግዲህ የእሷ ልደት ላይ ማለት ነው፣ የሚጣየ ልደት ላይ ትኖራለች፣ ለእኛ ባያሳዩንም ማለት ነው። እና ውዶችዬ ምን ልላችሁ ነው፣ እዚህ ጋር አሁን እኛ እንናገራለን፣ ለምን እንደዚህ አለ፣ ለምን እንደዚህ እንትን አለ እየተባለ እኛ እንናገራለን። ግን እዛ ጋር ያው የተሰጣቸውን ነገር ፍፄ ነው ከብሩኬ ጋር እንዲሆን እንትን የተባለው። ያው የፍፄ ሀሳብ እኮ ለብሩኬ የሚያደላ አይደለም፣ ደግሞ አንድ እንዲሆኑ የሚፈልግ አይነት ሰው ሆኖ ነው ፍፄ እየተወነ ያለው ማለት ነው። ሀሰን ደግሞ በቃ ይሄ የራሱን ብቻ አስተሳሰብ ይዞ የሚጓዝ ከቅመምዬ ጎን ብቻ ሆኖ ላይክ እሷ የምትለውን ነገር የሚተገብር አይነት ሰው ሆኖ ነው የሚተውነው ሀሰን ማለት ነው። ናቲም ደግሞ አሁን ወደ ሀሰን ምናምን እየቀረበ ነው፣ ይሄ የተቀራረበ እየሆነ ነው ሀሳቡ ማለት ነው። እና ለማንኛውም ውዶችዬ ሀይሚዬና ብሩኬ መቼም አይለያዩም። አሁን የምትጨነቁ ሰዎች አትጨነቁ ውዶችዬ። እና ናቲ አሁን ዛሬ በቃ ላይክ ምግብ ላይ ነው ደግሞ ሄዶ ያናገረው ማለት ነው። እና ልክ ምግብ እየበላ እያለ ምናምን ሲናገረው ሲቆጣው ምናምን ምግቡን ትውት ሲያደርገው እዛ ፓርት ላይ በጣም ነው ያሳዘነኝ ብሩኬ። የምር ስራ ነው ግን አሁን ይሄ ለተመልካችን ምናምን ላይክ እንደዚህ አይነት በሪል ህይወታችን ራሱ ማለት ነው የሆነን ሰው የራሳችንን ሰው የሆነ ጥፋት አጥፍቶ እንበል ወይም ደግሞ ጥፋት ሳያጠፋ እኛ ግን በራሳችን አረዳድ ይሄ ነገር ልክ አይደለም፣ ይሄ ነገር ትክክል አልሰራም ብለን የምናስበው ነገር ካለ ያን ነገር ማውራት ከፈለግን ላይክ ምግብ እየበላ ምናምን ነገር ሳይሆን ከበላ በኋላ ተረጋግቶ ቁጭ ብሎ ሻይ ነገር አድርጋችሁ ወይ ደግሞ ውሃ ነገር አቅርባችሁ ምናምን ነው ማውራት ያለባችሁ እንጂ ልክ ምግቡን እየበላ እያለ ሂዳችሁ የሆነ ነገር ካናገራችሁት እሱ ሌላ ውስጥ ይገባና አንዳንድ ሰው በንዴት ምግብ የሚበላ አለ። አንዳንድ ሰው ደግሞ ሲናደድ አይበላውም። በቃ እርግፍ አድርጎ የጀመረውን ነገር እርግፍ አድርጎ ይተዋዋል ማለት ነው። አሁን እኔ እንደዛ ነኝ። በቃ ስናደድ ምናምን የሆነ ያናደደኝ ነገር ካለ ምግብ አይወርድልኝም። በቃ ጉሮሮዬ ላይ ነው ቁጭ የሚለው አይወርድልኝም። ስረጋጋ ቀስ ብዬ ምናምን ካልሆነ በስተቀር ተናድጄ ምናምን ምግብ መብላት አልችልም። ይዘጋኛል። በጣም ነው የሚዘጋኝ ምናምን። እና ያው እኔ እግር መንገድን ዝም ብዬ ልናገረው ብዬ ነው እንጂ ይሄንም ነገር እንዳስተያየት ማለት ነው። ግን እነሱ ይሄን ነገር ሲሰሩ ተመካክረው ተዋውቀው ነው የሚሰሩት ውዶችዬ።
እና አሁን ናቲ ማለት የነበረበት ምንድነው ብሩኬ እዚህ ነገር ውስጥ የገባው ወይም ደግሞ ሀይሚዬን ጠልፎ እዛ ጋ ያስቀምጣት ለምን እንደሆነ ሁላችንም እናውቃለን አይደለ? ስለዚህ ናቲ አሁን ማለት የነበረበት ምንድነው እንደኔ ሀሳብ ማለት ነው፣ እንደኔ አረዳድ በሁለቱም ሳይድ ሆኖ ብሩኬ አሁን እያደረክ ያለከው ነገር ፍቅርህን ለማቆየት ወይም ደግሞ ፍቅርህን ላለማጣት እንደሆነ መስዋዕትነት እየከፈልክ ያለው እረዳሃለሁኝ። ነገር ግን ያው ሀይሚዬ ደግሞ በዚህ ሰዓት ስሜታዊ ስለሆነችና ንዴት ላይ ስለሆነች ትዕግስት ያስፈልጋል፣ ጊዜ ልሰጣት ያስፈልጋልና የተወሰነ ጊዜ ስጣት እና ደግሞ ችግሮች እንደዚህ ሲፈጠሩ በመሀል ተነጋግራችሁ መፍታት መቻል አለባችሁ። እና እኔ ደግሞ እሷንም አወራታለሁኝ፣ አናግራታለሁ። ማናገር ያለብኝን ነገር በጸባይ ቁጭ ብላችሁ ተነጋግራችሁ እንድትፈቱ። ይህ ሁሌ እንደዚህ አይነት ችግር በተፈጠረ ቁጥር አንተም በቃ በጸባይ እምቢ ስትልህ ወደ ራሷ እንድትመለስ ወይም ደግሞ ቆም ብላ እንድታስብ የምታደርገው ነገር የሆነ በቃ እሷን አንድ ቦታ ማስቀመጥ ምናምን ነው። ግን ደግሞ ከዚህ በኋላ ላለው ህይወታችሁ ተነጋግራችሁ እንድትፈቱ ቁጭ ብላችሁ አውርታችሁ ተነጋግራችሁ እንድትፈቱ መሆን መቻል አለባችሁ። ስለዚህ እኔም እሷን አወራታለሁ፣ አንተም ደግሞ መረጋጋት መቻል አለብህ፣ ወደ ሌላ ነገር እንዳትገባ፣ በቃ ሁለታችሁም ተነጋግራችሁ መፍታት መቻል አለባችሁ ብሎ ነው ምክር መስጠት የነበረበት እንጂ ላይክ እንዴት እንደዚህ ታደርጋለህ ምናምን ምናምን ማባል የለበትም። ምክንያቱም ብሩኬ መጀመሪያ በጸባይ ጠይቆ ሀይሚዬ ያው ስሜታዊ ስለሆነች እልከኛም ነች ምናምንና ሴትም ልጅ ነች፣ በዛ ላይ እልክ ምናምን ንዴት የሚባል ነገር አለና እዛ ሙድ ውስጥ ስለሆነች እምቢ ስላለችው ነው ይሄን እርምጃ የወሰደው። እና ደግሞ ከዚህ በፊት ይሄ እርምጃ ህይወቱን አስተካክሎለት ስለነበረ በቃ ያለው አማራጭ ይሄ ነገር ስለሆነ ነው፣ ፍቅሩን ላለማጣት ወይም ደግሞ ከእሷ ጋር ላለመለያየት ስለሚያፈቅራት ነው እንደዛ ያደረገው እንጂ አሁን አንድ ቤት አሁን ብሩኬ እኮ ወስዶ እዛ ጋ ቤት አስቀመጣት፣ ክላስ ውስጥ አስቀመጣት ማለት እኮ ምግብ ሳይሰጥ ወይም ደግሞ የሚያስፈልጋትን ነገር ሳይሰጥ ምናምን ዝም ብሎ ዘግቶ እየዋለ አይደለም አይደል? ሁላቸውም እኮ ይረዳሉ ይሄን ነገር ምናምን የሚያስፈልጋትን ሁሉ እያደረገ ግን ወደ ውጭ እንዳትወጣ ወይም ደግሞ እንዳትጠፋው በቃ አለ አይደለ? ከዛ ቤት ከወጣች ወጥታ ሄዳለሁኝ ለራሴ ቤት ከራያለሁ ምናምን ምናምን እያለች ሌላ ሙድ ውስጥ ስለሆነች ከዛ ሙድ ውስጥ እንድትወጣ ለማድረግ ይሄ በጠባብ ቤት ውስጥ እንዴት ነው አሁን የዛች ጠባብ ቤት ነው እንግዲህ ፍቅር አሪፍ ፍቅር እንዲኖራቸው ያደረገችው አይደል? ከዚህ በፊት ያ ነገር እንዲመለስለት እንደዛ እንዲሆን ስለፈለገ ነው ብሩክ ይሄን እርምጃ የተራመደው ማለት ነው። እና እንደዛ ነበር መሆን የነበረበት። ግን ያው ይሄ የተሰጣቸው ካራክተር ስለሆነ ነው ሁላቸውም እንጂ ይሄ ጠፍቷቸው አይደለም። እና አቶ ናቲ እንግዲህ ወንድማችን በስሜት ጨረቃ ፋሚሊ እንግዲህ በሀይሚዬና በብሩኬ መሀል እየገቡ የሚበጠብጡትን ሰዎች በሙሉ እንግዲህ ብዙ ነገር ውስጥ እየገባን ብዙ ነገሮችን እየተደረገ ምናምን አልፏል፣ ብዙ አልፏል። እና አሁንም ደግሞ ያ ነገር ጣፈንታ ደርሶ ደግሞ እንዳትረገጥ ነው እኔ ምልክና እና ሀሰንስ መቼም አንድ እብድ ነው፣ ከበፊትም እናውቀዋለን ምናምን የተሰጠው ካራክተር ራሱ ከሱ ጋር የሚሄድ ሆኖ ነው ደግሞ ዛሬ ዘራፍ እያለ ነው እንግዲህ ሀይሚዬን አስወጧት በቃ የፈለገችውን ታደርግ ምናምን ነገር ላይ ነው ማለት ነው። እኔ ነኝ ተከፍሎኝ ማለያየው እያለ ነበር ደግሞ መግቢያ ላይ ምናምን ማለት ነው። እና እኔ እኮ አሁን በጣም የሚገርመኝ ነገር ማለት ነው አሁን ሁላችሁም እሱ ጋር ያላችሁት አሁን ሀይሚዬ ለብሩኬ ከምታስበው በላይ ብሩኬ ለሀይሚዬ ከሚያስበው በላይ አስባችሁ ነው እንዲህ በመሀል ገብታችሁ ምናምን። ግን ያው እንዲሰሩ ስለተፈለገ ነው ውዶችዬና እንረዳችኋለን እኛ። ግን ያው ሁኔታውን በሚሆን መንገድ ነው ማስኬድ ያለባችሁ ማለት ነው። እና አሁን የሀሰን ስራ አሁን ዝም ብሎ ነው በቃ አሁን እንደዛ አይደረግም። በዚህ ልክ ምናምን ተዳፍሮ እሱን መሳደብ ምናምን አሁን እኮ ሀሰን እያደረገ ያለው ይሄ የንቀት እንትን የለም የንቀት ንግግር ላይክ እንዴት ነው በቃ በጉልበት ላይክ እንደዛ በቃ ማን አለብኝነት የፈለገውን ያምጣ የፈለገውን ይበል እኔ አወጣታለሁ ነው ያለውና ብሩኬ ደግሞ በእኔና በሀይሚ መካከል ማንም ሰው እንዲገባ አልፈልግም ነው። አሁን ነገ እንግዲህ በቃ ሌላ ብጥብጥ ሊሆን ይችላል። ሀሰን ድጋሚ ሄድና ከቤት አስወጣታለሁ ይላል ምናምን ከዛ ሌላ ብጥብጥ ማለት ነውና ማናችሁም ከብሩኬ በላይ የሚያስብላት የለም፣ ለሀይሚዬ የሚጨነቅላት የለም። በጣም ነው የሚጨነቅላት፣ የሚያስብላት፣ የሚያስፈልጋትን የሚሆነውን ነገር ምናምን ሁሉን ነገር እሱ ጠንቅቆ ያውቃል። ከሱ የተረፈ ነው ሌላው ነገር ማለት ነው። ገባችሁ አይደል? ለብሩኬም እንደዛው ሀይሚዬ ታስብለታለች፣ ትጨነቅለታለች ምናምን። ግን አሁን ያለችበት ሁኔታ ስሜታዊ ስለሆነች ምናምን እስከምትረጋጋ ድረስ ነው
ከዛ እንግዲህ እኛ ላይም ትንሽ ተጨቃጭቀው ምናምን የተወሰነ ሂደውበት ምናምን ከዛ በኋላ ፍጼም ሀሰንም ሁላቸውም ከህይወታቸው ይወጡና ሀይሚዬና ብሩኬ ይስማማሉ ምናምን አንድ ላይ ሆነው ምናምን በፍቅር ይመጡልናል። ናቲም እንደገና መጨረሻ ላይ አስታራቂ ይሆናል ምናምን እንደዛ ነው በቃ የሚሆነው ማለት ነው ወደፊት። ለጊዜው ግን አሁን ናቲም ከሀሰን ጋር ሆኖ ያሽቃብጣል። ከዛ ደግሞ ፍጼ ደግሞ ከብሩኬ ጋር ሆኖ ምናምን እንደዚህ ብቻ የናቲና የሀሰን አካሄድ አሁን ናቲ አሁን ሀሰንን ሰፖርት እያደረገው እኮ ነው። ልክ ነው በራሱ ትክክል ነው እያለ ነው። ይሄ በራሱ ትክክል ነው የሚያስብል ነገር አይደለም። አሁን ሀሰን እያደረገ ያለው ነገር በራሱ ልክ ነው የሚያስብል ነገር አይደለም። አንድ ሰው ደንበሩን ሊያቅ ይገባል አይደለ? ደንበር ካለፈ ግን አይ በራሱ ልክ ነው አይባልም። ስህተት ነው ያ ቦታ፣ ያ ነገር ስህተት ነው። ገባችሁ? እኔ ልክ ልሆን የምችለው በራሴ ልክ ልሆን የምችለው ደንበሬን ጠብቄ አውቄ ግን ደግሞ ለጓደኛዬ ወይም ደግሞ ለሆነ ሰንበዲ ይጠቅማል ያልኩትን አስተያየት ልሰጥ እችላለሁ። ያ በራሴ ልክ ነው ሊያስብለኝ ይችላል። ግን ደግሞ ድንበሩን አልፌ እዛ ከጓደኛዬ ህይወት ውስጥ ገብቼ እኔ ነኝ አዛዥ እኔ ነኝ ፈላጭ ቆራጭ ካልኩኝ ይሄ ልክ ነው በራስ ልክ ነው የሚያስብል ነገር አይደለም። ስህተት ነው። በቃ ሙሉ ለሙሉ ስህተት ነው የሚባለው። ገባችሁ? ማናችንም በራሳችን የሆነ አረዳድ ይኖረናል አይደለ? በራሳችን ልክ ልንሆን እንችላለን። ግን ልክ የምንሆነው መቼ ነው ነው? ገባችሁ? መቼ ነው ልክ የምንሆነው? ቦታችንን ስናቅ ነው። ቦታችንን ካለፍን ግን ልክ አይደለንም። በቃና አሁን ማን ነው ናቲ በራሱ ልክ ነው ምናምን እሱ ልክ ነው ብሎ ያሰበውን ነው የሚያደርገው እንዴ? ልክ ነው ብሎ ያሰበውን ነገር እያደረገ የሰው ህይወት በጥብጦ እነዚህ ልጆች መለያየት አለበት? እንደዛ እስከሚሆን ድረስ ነው የምትጠብቁት ወይስ ምንድን? አልገባኝም። እና ሰው ወደ መጥፎ ነገር እየሄደ እየገባ በራሱ ልክ ነው እየተባለ ዝም ይባላል? አይባልም። በቃ ያ ሰው ልክ ሊሆን የሚችለው ድንበሩን ሲያቅ ብቻ ነው። ድንበሩን ካለፈ ግን ልክ አይደለም። በቃ እኔ እንደዛ ነው የምረዳው። እና ናቲም አሁን በቃ በሁለቱ ሳይድ ሆኖ የሀይሚዬንም የብሩኬንም ሚዛናዊ እያደረገ ነው እንደ አስተያየት ሰጪ እንትን ማለት ያለበት። ገባችሁ? እና ፍጼ አሁን አለ አይደለ? ፍጼ ብሩኬ ሌላ እርምጃዎችን ቢወስንና ሌላ የሆነ ያልተገባ ነገር ቢያደርግ ያን ነገር ሰፖርት ካደረገው ስህተት ነው እንላለን። ገባችሁ? ምክንያቱም በስህተት ላይ እየሄደ ያለ ያን ነገር ማስቆም ሲገባው አይ ልክ ነህ ምናምን የሚል ከሆነ ይሄ ስህተት ነው ይባላል። ግን አሁን ፍጼ እያደረገ ያለው ነገር ምንድነው? ባለፈውም ሲል ሰምታችኋል። አሁን ላይ ተቻኩለ ሌላ ውሳኔ እንዳትወስን፣ በቃ መረጋጋት መቻል አለብህ፣ ነገሮችን በትዕግስት ማድረግ መቻል አለብህ ምናምን ነገር እያለ ነበር እነሱን አንድ የማድረግ ስራ ሲሰራ የነበረው እንጂ አሁን ልክ ሀሰን እንደሚለው ነገር በቃ አሁን ቀመምዬ የምታደርገው ነገር ልክ ነው፣ በቃ እሷ በራሷ መንገድ ትሂድበት ምናምን፣ ከቤትም ማውጣቷ ልክ ነው፣ ሌላም ውሳኔ ከወሰነች ልክ ነች ምናምን እያለ ነው በቃ እንትን የሚለው ማለት ነው። ያ ደግሞ እንደዛ መሆን የለበትም። ብቻ ምን አለፋችሁ ዞሮ ዞሮ ውዶቼ ይሄ ለስራና ለስራ ብለው ያመጡት አይዲያ ነውና ሁላቸውም የተሰጡትን ካራክተር ነው እየተጫወቱ ያሉት እንጂ እኛ በምንለው ወይም ደግሞ እኛ የምናስበው ነገር እነሱ ላይ ጠፍቶ ወይም ደግሞ ጠፍቷችሁ አይደለም። ገባችሁና እንዳትናደዱ ውዶቼ። ዝም ብላችሁ ያው ኢንጆይ እያደረጋችሁ ዝም ብላችሁ እየሳቃችሁ ምናምን ነገር እዩት። ሀይሚዬና ብሩኬ ያው ዛሬ አንድ ላይ ስላልመጡልን ብዙም እንትን አላለኝም፣ ግን ይሁን ችግር የለውም። ነገ እንጠብቃለን እንግዲህ እነዚህኞቹ መስራት ስላለባቸው ነውና መልካም ምሽት ይሁንላችሁ ውዶቼ። ባይ ባይ።